ተፈጠረ ግን ታውቃላችሁ ምእመናን ይሄ ሁሉ ፎሎወር ተከታይ እናቴን ነው የምላችሁ በፖለቲካውም በሶሻል ሚዲያውም ህዝብ ጉልበት አግኝቷል ባይነኝ ነኝ እናቴን ህዝብ ጉልበት አግኝቷል ህዝብ አሁን ያልተማረ ህዝብ ምናምን ማለቱ ይደብራል ታፕታፕ ኮፒ ሊንክ እያደረጋችሁ አንይ ህዝብ የኢትዮጵያ ህዝብ አሁን እኔ እንጃ እንዴት እንደማስብ አላቅም እናንተም እንዴት እንደምታስቡት አሁን ለምሳሌ ተስፊሽ ጋር ሀቢባ ስትጣላ ቁጭ ብላ ኮሜንት ላይ አትመልሽለትም መልሽለት እንጂ ምናምን የሚሏት ይበዛሉ አሁን ህዝብ ማዘዝ ጀመረ እናቴን ነው የምላችሁ ግን ደደቦች በዙ አሁን ገብቷችኋል ቆይ እንዴት ነው ማስረዳችሁ አይዳይ እኔን እንደገባኝ እናንተም ቢገባችሁ ምን አለ በቃ ሰውን የሚያሳስተው ህዝብ ነው ተከታይ ሀቢባ እንዲህ ያለሽ ነው ተስፍሽ እንዲህ ብሎሽ እንዲህ አርጎሽ እንዲህ አርጊው እንዲህ ድምጽ ካላረግ ፎሎ እናነሳባል ሰው መፍራት ጀመረ እናቴ አሁን ነፃ ሐሳብን መግለጽ አልችልም እኔ አሁን በነፃነት ሐሳብን መግለጽ አልችልም የሆነ በነፃነት ሐሳብ ግር ብሎ ይመጡና እንዲህ ስላደረክ በቃ እንከተለን ፎሎ እናነሳለን የታባቀጥቅጡት ምናምን ህዝቡ ይነሳል ገባ ህዝብ መነሳት ጀመረ ግን ህዝቡ ቲክቶክ ላይ ያለው ህዝብ ደግሞ ማሰብ አይቻልም እናቴ ትምት ገብቷችኋል ግን ማውራው ነገር አሁን ለምሳሌ በፖለቲካው አንፃር ስንሄድ አብይ አህመድ ደብረጽዮን እንደገና ደግሞ ኢሳያስ አፈወርቂ ምናምን የሚባሉ የህዝብን እንትን እየፈለጉ ነው ድጋፍ ህዝቡ ግን የሚመርጠውን አያውቅም ቲክቶክ ላይም ልክ እንደዛው ህዝቡ የሚከተለውን አያውቅም ወይ ደግሞ የሆነ ሰዓት ላይ የሆነ ሰውን ይከተልና የሆነች ስህተት ከታየ ቁረጠው በለው ጨፍጭፈው ተከተለው በለው አይ ማሰብ አለ አሁን እነ ተስፊሽ ቤት ስትገባ ሀቢባ እንዲህ ብለህ መልስላት እንጂ እንደዚህ ማለት እኮ ይችላል ስርዓት ያዙ መከተል የምትፈልጉ ሰዎች ተከተሉ መከተል የማትፈልጉ ሰዎች ደግሞ ሰው ጋር እንድጣላ አትገፋፉ እናቴን ይችላል እኮ እኔ ሀቢባ ጋር በልቻለሁ ጠጥቻለሁ ስለሷ ማቃለሁ ወጥቼ ግን አልናገርም ለሷ ሳይሆን ለራሴ ክብር ነገጧት ለማገኛቸው ሰዎች ነገጧት ትላልቅ ሰዎችን ታገኛለህ እንዲ ሚዲያ ላይ ጓደኛዋን ያዋረደች እንዴት ነው ከሷ ጋር ጓደኛ መሆኑ የራሳቸውን ነገር ነው የሚዘጋጉት ሰው እኮ ይፈራል እኮ እንዲ አቀሻለሁ አብረ ስለበላ አቀሻለሁ አዋርድሻለሁ እንዲ በጣም እኮ ነው የሚያስጠላው በጣም ያስጠላል እኮ እናቴ ማን ነው ከነዚህ ጋር ጓደኛ የሚሆን ማን ነው ቲጂዬ ማሬ እኔ በምንኛ ላስረዳችሁ ቲጂዬ እውነቴን እኮ አንቻውን ስለ ጓደኛሽ አብረሽ ስለበላሹ ስለ ፍቅረኛሽ መጥፎ ነገር የምታወሪ ከሆነ ነገ ጧት እንዴት ነው ፍቅረኛ የሚኖርሽ ነገ ጧት እንዴት ነው ጓደኛ የሚኖርሽ እንዴ ይደብራችኋል እቺ ሌባ ከዛ ደግሞ ስራ አብረው ነበር ስለ ስራውም ስለ ቤት ሽልማቱ ምናምን ቁጭ ብለው ያወሩበት ስራ አለ እንዲ ተሽጦ እንዲ ተመንቶ እንዲ ሰው ተሰብስቦ እሷን ለመጣል ሰው እንዴት አብሮ በልቶ ጠጥቶ እሷን ለመጣል ወይ ደግሞ እሱን ለመጣል በጣም ነው የሚያስጠላው ህዝብ እየታዘባችሁ አትረቡም እናቴ ትሙት አትረቡ በጣም በተለይ ከበላው ሰው ጋር አብረ ቁጭ ብለ ካወራው ሰው ጋር ይቀፋል በቃ ተረሳዋል እስከመፈጠሩ ድረስ በቃ የሆነ ሰው ጓደኛ ይሆናል የሆነ ሰዓት በሆነ ነገር አትስማሙ ምናምን እስከመፈጠሩ ተረሳዋል እስከነመፈጠሩ ትከበራለህ አንተ እሷ ብታወራም አንተ ብታወራም አንድ ሰው ጸጥ ካለ በቃ ይከበራል ከዛ አሉ መንጋዎች ተሰብስበው ይመጡ አረ መልስ ስጪ እንጂ ዝም አትበይ የተናቅሽ ነው የሚመስለው መልስ ካልሰጠሽማ በቃ ተነቀሻል አይሆንም የማይሆነው እንዴት መልስ ይሰጣል እናንተ እንዴት ነው የምታስቡ እንዲህ የምትገፋፉ ሰዎች እንዴት አይነት ድድብናና ድንቁርና ነው
ባረች ዘ ቢልዲንግ። አብረ ከበላው ሰው ጋር፣ አብረ ከጠጣው ሰው ጋር፣ አብረ ከሰራው ሰው ጋር ፍጹም መልስ መሰጣጣት አይቻልም። ነውርም ሼምም ነው። ለራስህ እኮ እንዲህ ነገ ጧት አንተ ጋር ማን ጓደኛ ይሆናል? አብሮ የበላን፣ አብሮ የጠጣን፣ አብሮ የእርዳታ ግሩፕ ምናምን እንዲያርገን እንዲፈልጠን እንዲበልተን ተባብላችሁ መጨረሻ ላይ መወራረድ ደስ አይል። ነገ ጧት ከእናንተ ጋር ማንም አይሆን። ትልቅ እንዲህ ሰው እኮ ያስባሉ እኮ እንዲህ እናንተ ብቻ ናችሁ እንዲህ የምታስቡት? እናንተ ብቻ ናችሁ እንዲህ ጭንቅላት ምናምን? ሰው እኮ ይታዘባችኋል፣ ሰው ያያችኋል እኮ። ይታረቁ በቃ ደስ እንዳላችሁ። አሁን ይሄ ሁሉ ሰው ሂዶ ታረቁ 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 ምናምን ቢል ይታረቃሉ። እናቴ ተስፍሽ አላማረብህም፣ ታረቅ አንከተልህም በቃ ምናምን በቃ የሰው ይሄ ጭንቅላታቸው፣ በተለይ ፌመስ የሆኑ ሰዎች ጭንቅላታቸው ህዝቡን የመረዘው። እናቴን እኔ ሳስብ እነሱ አይደሉም በቃ ሰው እንዲከተል ይፈልጋል። እንዲከተል ደግሞ ህዝቡን በቃ አለ አይደል፣ ህዝቡን መምሰል አለብህ። ተሳደብ ሲሉ ትሳደባለህ፣ እንደዚህ አታርግ ሲሉ እንደዚህ አታርግ። ኧረ ዛሬ ልብስ አላማረብህም፣ ልብስህን ታወልቃለህ፣ ይሄ ቲሸርት ያስጠላል፣ ቀይር ኮመንት ላይ። አንተ እኮ ደስ ብሎ ለብሰው እኮ ያስቀይረዋል። እናቴ ዝም አትበል። እንዲህ እየሰደበህማ ዝም ማለትማ በቃ መዋረድ ነው፣ ራስህን ዝቅ ማድረግ ነው። በለው ስደበው በቃ ተነስቶ መሳደብ ይጀምራል። ደግሞ መጠላለፍ የሚባል ነገር አለ። ህዝብ እናነቃለን የምትሉ ሰዎች አላችሁ። ደግሞ እንትናን እንዲያትከተሏት፣ እንትናን የባናት አንተን ይከተል እንደው በፈጣሪስ፣ ወይ ደግሞ አንቺን ይከተል። ነውር ነው አይባልም። ሰው የሚከተል አንተነትህን፣ አንተ ደግሞ እሱ መምሰል አችልም። አንተ የራሱ የሆነ ነገር አለ፣ ያኛው የራሱ የሆነ ነገር አለው። ሰው እኮ አንተነትህን፣ አስተሳሰብን፣ አነጋገርን፣ ጨዋታን ፈልጎ ነው የሚመጣው። አሁን እዚህ 401 ሰው አለ እኔን ፈልጎ ይመጣል። ይሄንን ማንም ሰው ሊቀማኝ አይችልም። አንተ ደግሞ እኔን ሆነ ይሄንን ሁሉ ሰው ግር አድርገህ ልትወስድ አትችልም። አሁን ሀቢባ እዛ እንዲያለ አሁን በቀደም ስሰማ ነበር እንዲያለ የኛ ልጆች ናቸው የሚከተሏት፣ ደድበዋል። ቢደድቡም ግን በቃ እየተበላ ነው። ሀቢባ እጣ በጣለች ቁጥር ቤት እየወሰደች ነው። 4 ቤት አላት። እንዲህ ምን አገባ? እሰይ ደግ አረገች። ለምን እሷን ለመሆን አንተ 4 ቤት ለምን አይኖርህም? ተስፍሽ የሆነ የእርዳታ ግሩፕ አለው። እሱ ተስፍሻውን ከዚህ በፊት አረብ ሀገር ለምትሞቱ ሰዎች ተመልከቱ። አረብ ሀገር ከሞታችሁ በኋላ ሬሳችሁ እንዲመጣ ከወዲሁ ብር ኢንሹራንስ እንደመግባት ሰርቶ አብራችሁ ብዙ ነገር ህዝቡን ብዙ ነገር አድርጋችሁታል። እቻ አውራጣት ማታከል ሴትዮ እንዴት ነው ይሄንን ሁሉ ሰው የምትመርዘው? ግዴታ መለሉ መሆን አለባት። ደሞ ምን ትመስላለች? መልከ ጥፉ በቃ እንዴው ባልዋ እኮ ርዝመቱ እንዴት ነው ከዚች ጋር አብሮ የሚያር ትዳር ስለምን ታፋታላችሁ? ቢቀርስ እናንተ ምን ትመስላላችሁ? እስቲ እችንም ማታከል አውራጣትን ማታከል ሴት ቁጭ ብላ 10,000 ሰው ሰብስባ ተመልከቱ እንዴት ይሄንን መንጋ እንደምትነዳው። ከመንጋዎቹ መካከል አንቺ ነቅተሽ ወጥተሽ ነው። ምቀኞች ናችሁ አበሾች። እኛ አበሾች እያልኩ ላውራ፣ ምቀኞች ናችሁ። እናቴን ምቀኝ። እሰይ ደግ አደረገች እንኳን አጭበረበረች። በሺህ የሚቆጠር ሰው እሰይ እንኳን ተጭበረበርን እያሉ ገስት አላስገባ ያለቻቸው ሴቶች ደግሞ እንደገና እሷ ከተጣላቻቸው ቦታ ጋር ይድብራ ምድግራ ምን ይሰራላል? በቃ የሆነ ሰዓት ላይ ደበረች አይደል? ቀላሽ በቃ ታስጠላለች። አንፎሎ አድርገው ወደ ሌላ ትሄዳለች። እኔ አሁን ሀቢባም ተመችታኝ አይደለም። እኔ የራሴ የምትደብረኝ ነገር አለ። የሆነ አለ አይደል? እንዲህ ሴቶችን መምከር እንዲያቱኑ ፍቺው ምናምን ይደብራል። አሁን ተስፍሽም የሚደብረኝ ነገር አለ። እኔ ቤታቸው በገባ ሁለቱንም እጠይቃቸዋለሁ። ጥያቄ የራሴ የሆነ ጥያቄ ግን ይመቹኛል። እኔ የምጠላው ሰው የለኝም። ወላሂ ላዚም እኔ የምጠላው ሰው የለኝም። እንደዚህ ጋር
አትጠላለፉ። አሁን ሀቢባን ታብታብ እያደረጋችሁ ምመና እኔ ሳውራ ታብታብና ኮፒ ሊንክ አድርጉ። በእናታችሁ ወሬን አታቆርፈዱት። ልለፈልፍ አይደል የመጣሁት እንዴ? ምን ሆናችሁ? ምቀኛ አትሁኑ እርስ በርስ የሷን ተከታይ ለመውሰድ የሱን ተከታይ ለመውሰድ ምናምን ደግሞ አንዳንድ ሰው ለመሆን መሞከር። ይሄ ደግሞ በጣም የሚያስጠላ ነገር እንዴ! አንድ ሰው የተሰጠውን ተሰጦ አንተ ለመሞከር ምናምን ነገር። አሁን ብዙዎቻችሁ ስታስጠሉ እናቴ ትሙት እንዴ! ጥሩ አይደለም። አትኮራረጁ። የራሳችሁ የሆነ ተሰጦን ፈልጉ። እንዲህ ሰውን ካልመሰልኩ ብላችሁ እሪ የምትሉ አላችሁ። ደግሞ አንዳንድ ባለጌ አትሁኑ። በቃ ተሰጦ ነው። አንተም ተሰጦን ፈልግ። እኛ አበሾች የሰውን ተሰጦ ለመውሰድ ያልሆነ ቦታ ራሳችንን እናገኘዋለን። ወይ ተግማምተን ወይ የሆነ አስጠልቶብን ምናምን። ሁሉም ሰው የየራሱ የሆነ ተሰጦ እንዳለው ታውቃላችሁ። ሁሉም ሰው ተሰጦን ፈልጎ ማግኘት ያቃተው አበሻ እኮ ሰውን ለመሆን የሚሞክረው። አንዱ አሁን በእርዳታ ጎበዝ ይሆንና በቃ እርዳታ መኮራረጅ እንዲህ ለምንድን ነው? ለዚህ እኮ ነው የማናድገው። ዓለም የት ደርሳለች? እኛ ወደ ኋላ ፈጠራ የለንም። ኢትዮጵያውያን ከመኮረጅ ውጭ ፈጠራ የለንም። ለምሳሌ አሁን አዲስ አበባ ውስጥ ፕራንክ የሚያደርጉ ልጆች አሉ። ፕራንካቸው ከሆነ ነገር የተኮረጀ ወይ ከአረቦች ወይ ሌላ አውሮፓ አሜሪካ ከሚኖሩ ፕራንክ የሚሰሩ ሰዎች ከነዛ ቪዲዮ የተኮረጀ። ያንን እኮ በሚሊዮን የሚቆጠር አበሻ አይቶታል እኮ። የራሳችን የሆነ ፈጠራ ስለሌለን ሁሌ አቤት ዕውቀቴ አቤት አነጋገሬ። እስቲ የራሳችን የሆነ ፈጠራ ይኑረን። እናቴ ትሙት ሰውን የምናስቅበት ፈጠራ፣ ሰውን የምንሳደብበት። የሰው ልጅ 8 ዓመት ሙሉ አንድ አይነት ስድብ ይሳደባል። የስድብ እንኳን ፈጠራ የለንም እኮ እናቴ። እኔ አሁን ልሳደብል ተመልከቱ አዳዲስ ስድቦችን። አሁን ለምሳሌ ቅንቅናም፣ በቀቀናም፣ ቅርናታም፣ ቅርሻታም በቀቤት ነኝ ግን አላለቀም። እንደገና ደግሞ በጨቤት አለ። ጨብጣም፣ ጭባ፣ ጭርታም፣ ጭቅቅታም ተመልከቱ። ገና አለ። በበደሙ አለ። እበት የሚል አለ። እመቷል። ይቅርታ ብብት አንቺ ብብታም የሚል አለ ደግሞ ተመልከቱ። ከዛ ደግሞ የሆነ ብልግና ነገር ሲሆን ትንሽ ብልግና ያርጓል። በግ ምናምን አለ ስድብ። እኔ ከሀ እስከ ፐ ሰድባለሁ። አዳዲስ ስድቦች፣ አንድ አይነት ስድብ። እናሽ እንዲሆና እናሽ ገብታ 6 ዓመት ባህያ ኮቴ ባህያ ግመል ተከትየሽ ቄጠሽን አይቼ እንትን። ኧረ ተው ሰው ይሄ አይሰለቸውም? በጥቤት ልሂድ አጥሚት ጥምብላ ጥሪላ። አሁን አጠር ያሉ ሰዎች የሚሰደቡት ጥሪላ ተብለው ነው የሚሰደቡት። ተመልከቱ። አዳዲስ ነገሮችን እንፍጠር እንዴ! ያ የሆነ ፈረንጅ የሰራውን ፕራንክ እናንተ ለመስራት እዚህ ጋር ስታመጡት በአማርኛ ስለሆነ ነው። በአማርኛ ይሁን። አሁን ደግሞ አርቲስቶች የጀመሩት ነገር አለ። ለሴት ልጅ አዛኝ ሆኖ ምናምን ደግሞ እሱን የሚሰሩት ደግሞ የኛዎቹ ትግራዮች ናቸው። አንቺ ዝም በይ። እኔ ትግርኛ አልሰማም፣ ግን የምታወራት ነገር ልክ አይደለም። ቪዲዮዋን ልትፖጥዋ አናቃችሁም እንዴ? ያስጠላል። ደግሞ ፕራንክ አይመስልም ጭራሽ። አንዳንዶቻችሁማ እጅ ነው የምትሉት። እናቴ የሆነ አዲስ ነገር አዲስ ፈጠራ ፍጠሩ። ኢትዮጵያን አትኮራረጁ። አንድ ሰውን ትከተለውና በቃ እሱን ለመምሰል ካለባበስ። አሁን እኔ በሜካፕ ሰው በሜካፕ ይኮራረጃል። አሁን ለምሳሌ ስለ ቤታዩ ድምጽ ቀይራ ምናምን ታወራለች የሆነ ሰዓት ላይ ሐሜት ሲሆን ምናምን ድምጽ በቃ የሷ የሆነ እንትን እንዳለ የቤት ሰራተኛው አይቀር ወንዱ አይቀር ድምጹን ቀርጻ ደግሞ ድምጻቸው ላይ ደግሞ የሆነ አክሰንት ይወጣል። ደግሞ አንቺ ሰው ድምጹን ቀይሮ አክሰንት ይወጣበታል። እንዴነሽ ደግነሽ ደግሞ የሆነ የሚያስጠላ ድምጽ አለ። ቀፋፊ የሆነ እንትን አትኮርጁ። በቃ ራሳችሁን መስላችሁ ከሱ የተሻለ ነገር ይዛችሁ አታስቡም ማለት ነው። ሚዲያ ላይ ስትመጡ አሁን አታስቡ። እናቴን አታስቡ። ሰው በምን ይወቀኝ? ብዙ ነገር እኮ አላችሁ የራሳችሁ የሆነ ነገር ብዙ እምቅ
እናቴን ሁላችሁም ሁሉም ሰው አንቺ አንተ ምናምን ሁላችሁም የራሳችሁ የሆነ ተሰጥቷል። የሰውን ተሰጥኦ ምናምን መፈለግ አይደለም። አሁን አንድ ሰው በደንብ ያድጋል፣ በደንብ ብር ይኖረዋል ምናምን በዛ ጨዋታ ምናምን የሆነ ትልቅ ደረጃ ይደርሳል። እሱን ለመሆን አይደለም። በቃ ያንተን አሳድገህ እሱ ቦታ መድረስ ትችላለህ። ያው ከሱ የበለጠ መሆን ትችላለህ። እናቴን ነው የምላችሁ። ደግሞ ሰው አታንቋሽሹ። ሰው አሁን አዶናይን ሙስሊሞች እንዳለ አንፎሎ አድርጉት እንደዚህ ስለ አክሱም አልሰራ ብሏል ግር ምናምን ምን አገባ አንተ ምን አገባ። ሁለተኛ ነገር ደግሞ ማሰብ አለባችሁ። እኔ አሁን ጆን ዳንኤል ስለ አክሱም የተናገረው ነገር ደብሮኛል። ምክንያቱም ልጅ ኦርቶዶክስ ነው ወይ ጴንጤ ነው። እንዲህ ስንት ሙስሊሞች አላችሁ። ይህን ነገር መናገር ያለበት ሙስሊም አንድ ሙስሊም ወጥቶ አርሲ ላይ ስለተደረገው ነገር ወላሂ ለሐዚም ልቤ ነክቶኛል፣ አሞኛል እንዲህ ሙስሊም አያገባም። በጣም ነው የሚያስጠላው። አንደኛ ነገር እምነት ማለት አንደኛው እምነት ኃጢአተኛና ገሃነም ይገባል ብሎ የሚታሰብበት ውሸት ነው። ማስመሰል እኮ ነው። ለምን የምናስመስል? አንተ ሙስሊም ነህ፣ የሚያገባ ስለ እስልምና ነው። እስልምናም ክርስትናም አሁን ኢትዮጵያ ውስጥ ጥሩ አይነት ሁኔታ የለም። በቃ እውነት አስመሳይ ካልሆንክ አንድ ኦርቶዶክስ መታገልም ያለበት ስለ ኦርቶዶክስ ቤተክርስቲያን ነው። እኔ ኦርቶዶክስ ነኝ ግን ሙስሊሞች ሲነኩብኝ አልወድም፣ ሙስሊሞች ጋር ውሸት አያስተምርም። ለምን ተዋሻላችሁ? ስለ ሰው ስትሉ ነው አይደለ? ሙስሊሙን ፎሎ እንዲያረጋችሁ ነው እንዳትዋሹ። አሁን እኔ ገባና እኔ ሙስሊም ነኝ አልহামዱሊላህ ግን ክርስቲያኖች ሲነኩብኝ አልወድም፣ እወዳቸዋለሁ ክርስቲያን ማለት ምናምን ስል ክርስቲያኖች መተው ፎሎ እንዲያደርጉ አትዋሹ። ወይ ደግሞ እዚህ ውስጥ አትግቡ ቢቀርባችሁስ። አሁን ስለ አክሱም ስለምንነዛ አወራ ጆን ዳንኤል ስለ አክሱም አወራ። ምን አታስመስሉ። ለማስመሰል ይሄ እኮ ግልጽ እኮ ሁላችሁም የምታውቁት ነገር እኮ ሙስሊሞች አሁን ክርስቲያኖችን ገሃነም ነው የሚገቡት ይላል። ክርስቲያኖች ሙስሊሞችን ገሃነም ነው የሚገቡት። በቃ ፍጹም የማይገናኙ ሆድና ጀርባ የሆነ ነገር አንተ መተህ ልታገናኛቸው የምትሞክርበት ነገር ህዝቡን ለመያዝ እኔ ሙስሊም ነኝ ክርስቲያን ወዳለሁ፣ እኔ ክርስቲያን ነኝ ሙስሊም ለምን ተዋሻላችሁ? ድምጽም ስትሆኑ በራሳችሁ ሃይማኖት ነው መሆን ያለበት። ሰውን ማክበር መልካም ነገር ነው። በእምነት መከባበር መልካም ነገር ነው። ግን ክብራችሁ ወደ አንድነት አንድ እኮ ነን። አንድ አይደላችሁ። የተለያየ እምነት ነው ያላችሁ። ግን አታስመስሉ። ሙስሊምን ፎሎ እንዲያደርግ ክርስቲያንን ፎሎ እንዲያደርግ አይደለም። ይሄ ማስመሰል ነው። ማስመሰል ደግሞ ይገድላል። እናቴን ግድል ነው የሚያደርግ። ግድል ነው የሚያደርግ። በቃ አንተ እምነትህን ትወዳለህ፣ ስለ እምነትህ ትጸልያለህ፣ ስለ እምነትህ ድምጽ ትሆናለህ። ስለ ሌላው እምነት አያገባም፣ ፍጹም አያገባም። በዚህ ጉዳይ መግባት የለብህም። ይሄ ካልሆነ ማስመሰል ይሆናል። አየህ፣ በጣም በቃ እያስመሰልክ ነው። አንተ ክርስቲያን ነህ፣ ሙስሊሞችን ወዳለሁ፣ ትክክል ናቸው ምናምን። ይሄ ማስመሰል ነው በቃ ህዝቡን ለመያዝ። ጥሩ አይደለም። ስንቱን አስመስለን እንችለዋለን እንዴ? የሆነን ሰው ለመምሰል የሆነችን ልጅ ለመምሰል ሜካፕ፣ ጸጉር አሰራር፣ እናቴን አለባበስ፣ ጭራሽ የሆነ ሰዓት ላይ ላይቭ ላይ ለብሳ የምትገባው ልብስ ፈልገው እሱን ለብሰው መተው ለምን አንተ እኮ ለምን ራስን ታጣዋለህ? አቤት እውቀት እንዬ ጋር 30 ደቂቃ አውርቼ መጥቼ በቃ እንደተማረ ሰው እኮ ነው የማወራው። እናቴን መኮራረጅ የራሳችን ፈጠራችን። አሁን ኢትዮጵያ ይሆናል ፈጠራ ቢኖርን በተለይ ሚዲያ ላይ የየራሳችን ፈጠራ ቢኖርን እናቴን የት በደረስ። አሁን የሆነ መቀሌ ላይ የሆነ ልጅ አለ ማን ቤኪ ቡቲክ ምናምን የሚሉት ልጅ እሱ የሆነች ቪዲዮ ሰራ እንዳለ የሆነ ጨርቅ ሰቅለው የጎዳደቀ ጫማ ሰቅለው ምናምን እሱን ለመምሰል አንዴ ፌስታል ይልብሳል እብድ መስለው በቃ ይሄ ልጅ አሁን በዚህ ነው አይደል የመጣው። ይሄ ልጅ ቶሎ ማፈመስ ምናምን ከዛ እሱም እልም ልጁ የለም ፎሎ ማሳደግ ብቻ ይጽፉለታል አይመልስም። የትግራይ አርቲስቶች የትግራይ ምናምን ተጋዳ ላይ ሀዞ በሎ ነው። እንደዚህ አይነት ዓለም አቀፍ የመስ ሲመጣ የሆነ ነገር እንኳን ለማድረግ ምናምን ነገር ግን ውስጡን ገብተን እየተስናረገው እኔ እንኳን የሰማሁት ነገር አለ ይደብራል። እዚህ ያላወራው ዲዛይን የምታረግለት እህቱ ነች ምናምን እሷም እኮ ታድጋለች። ምን አለበት
ቀላል ነገር እኮ አብረው ያድጋሉ። እህቱም ጎረቤቱም ሆነች እሷ ዲዛይን ታደርጋለች፣ እሱ ለብሶ አክት ያደርጋል ምናምን አንድ ላይ መጥተው ያድግበት የሆነ መፈጠር አለ የሆነ ሰው ጋር ለምን እኔ አሁን አንዳንዴ የትግራይ ተወላጆችም ችግር አለባቸው። ኢትዮጵያውያን ባጭሩ ችግር አለብን። ምቀኞች ነን። አንዳንዶቹ እኛ ምቀኞች አይደለንም ምናምን የምንለው ምቀኝነታችን ታውቆ እንትን እንዳይል ማስመሰል። ሰው ምቀኛ አይደለሁም ብሎ ያስመስላል። ኧረ ተው እንዴ! የራሳችሁን ነገር ረስታችሁ የሌላ ሰውን መሆን አትሞክሩ፣ አትሁኑትም። የራሳችሁ ደግሞ ከነሱ የለ። አሁን አንድ ሰው የአንድ ነገር ሲያስመስል የራሱን ነገር ሳይፈልግ የራሱን ነገር አጥቶ ትንሽ ቀን እኮ ቁጭ ብለህ ከራስህ ጋር ምን አይነት ተሰጥኦ አለኝ ደግሞ መሞከር ጥሩ ነው። አሁን ይኸው እኔ የታዘብኩትን ልንገራችሁ። ቲክቶክ ላይ ካየኋቸው ሰዎች አንፃር አሁን የራስህን የሆነ ነገር ይዘህ ትመጣለህ። ህዝብ ላይ ይቀበል ይችላል። ቆይ እንደገና ደግሞ የራስህን ነገር ደግሞ ሌላኛውን ቀይረህ ትመጣለህ። ህዝብ አይቀበለው። ሶስተኛው አራተኛው የራስህን ሲሆን አምስተኛው ላይ ሰው ሊወድ ይችላል። አየህ፣ ይሄ በቃ ጥበብን እርጎ ዳቦ አሁን ደግሞ ቂጣ ሻይ የሚል ኖ እኔ አሁን ለምሳሌ አንድ ሰው የራስህን ነገር እየሞካከርክ አይሳካልም የሆነ ሰዓት ላይ ይሳካል። የራስህ ሲሆን አንዳንዶቹ የቤታን ይሞክራል አይሳካለትም። የሀቢባን ደግሞ እንደገና ይሞክራል አይሳካለትም። እንደገና ያያጅቡን ይጀምራል አይሳካ። እንደገና የጆከርን ይሞክራል። ለምን ራስህን እርግፍ አድርገህ ትተህ እኔ እንዴት አይነት ቋንቋ ልጠቀም? አሁን እርጎ ዳቦ የሚለውን እንጀራ ሽሮ ሻይ ቂጣ ሻይ ያስጠላል። በቃ የሱ ነው። እኔ ምን አለኝ ብለህ ራስህን ጠይቅ እስቲ። እንደ ኢትዮጵያውያን አንዳንድ አሁን ለምሳሌ የዩቲዩብ ቻናሎች ላይ ሪአክት ማድረግ ይመጣል። 1000 ኢትዮጵያውያን ሪአክት ያደርጋሉ። የሚስቁት አንዳንዶቹ ከልባቸው እየሳቁ ምናምን የጀመሩ ሰዎች አሉ። ቆይ ሪአክት ላድርገው ምናምን ብለው እነሱም ከፈረንጅ አይተው ነው ምናምን። አንዳንዶቹ ደግሞ ሪአክት እናድርገው ሳቃቸው ራሱ ትክክለኛ ሳቅ አይደለም፣ ከልባቸው አይደለም የሚስቁት። የሰው ልጅ በግድ ሲስቅ እኔ ያስታውቀኛል። እናቴ ትሙት በግድ ሲስቅ እኔ ዝም ብዬ ለምን እንዲያውቁ ስለሚያመጣው ጅማቱ ይከታተራል። ከዛ ደግሞ የአንጀት ድርቀት ሳቅ እኮ የአንጀት ድርቀት ሁሉ ያመጣል። እኔ አንዳንዴ ከልቤ ስለምስቅ እናቴን ሆዴ እንደሚቆስል ታውቃላችሁ። እናቴን ትንፋሽው ሊቆራረጣል። እምስቃው ግን የምታስቁ ሰዎች ስላላችሁ የየራሳችሁን ነገር ፍጠሩ። ራሳችሁን ፈልጋችሁ አግኙት። እንዲህ ለምን መኮራረጅ ያስፈልጋል? ጭራሽ ነው እኔ እኮ በቃ ኃይለኛ ተሳዲያቢ ነኝ እናሸነና ረግጠሻለሁ ምናምን 1000 ተራጋጮች 1000 እኔ በረሃ ላይ ነው የምኖረው ግመል እየጠበቅኩኝ ነው ምናምን እንዲህ ፎሎ ተገኘ 8 ፍየል እየጠበቁ ኧረ እኔማ ጭራሽ ዶሮ እያራባው ነው ምናምን በቃ ኩረጃ ነው። ሌላ ነገር የራስህን መፈለግ ታገኘዋለህ እኮ። ራስን መፈለግ እኮ ቀላል ነገር ነው። አብዛኛው ኢትዮጵያውያን ራሳችንን ፈልገን አላገኘነውም። ለዛም ነው ግሪሳ የምንሆነው። እናቴን ራስን ፈልጎ አለማጣት እኮ በሰው ላይ መፍረድ ምናምን ሂድ የሆነ ነገር አርግ ስትባል እሺ አትታዘዟቸው አላልኩም። ፎሎወርክን መታዘዝ ምናምን አንተማ አንድ ሰው አሁን ለምሳሌ እዚህ ሁለት አሉ ሀቢባ ከተስፍሽ ጋር ተጣልታለች። የሀቢባ ደጋፊዎች ሂዱና ተስፍሽን ስደቡት ምናምን ተስፊት አንተ ምቀኛ አንተ ሌባ ለምን የተጣሉበት ምክንያት ምንድነው? አብረው እኮ ነበሩ። አብረው ሲጠጡ ሲበሉ ነበሩ እኮ። እንዲህ ነው እኮ ነው። እናንተ መደንገጥ አለባችሁ። ሀቢባን ነገ ጧት ጓደኛ ባደርጋት እንዲታዋርደኛለች ማለት ነው። ተስፍሽን ጓደኛ ባደርገው እንዲያዋርደኛል ማለት ነው። ይሄንን ነው ማሰብ ያለባችሁ። ግር ብለህ አንቺ ሌባ ነሽ አውቀንሻል ተስፍሻ እውነት አለው እንዲህ ለምን አብረው የበሉ ሰዎች አብረው እንዲተቃቅፈው ምናምን በቃ እነዚህ እኮ መረሳሳት ነው ያለባቸው እኮ መረሳሳት። ፍጹም ስማቸው መጠራራት የለባቸው። አንድ ላይ በልተዋል እንዲህ ቁጭ ብለው አንድ ላይ ስቀው በልተው ምናምን እንዲህ ነገ ጧት ጓደኛ አታፈሩም? ሀቢባ ተስፍሽ ነገ ጧት ጓደኛ አታፈሩ? አሁን እኔ ነገ ጧት ከተስፍሽ ጋር ጓደኛ መሆን ይደብረኛል ከሀቢባም ጋር
ጅቦ እንዴት ነሽ? ደህና ነሽ ወይ ብራዘር? አለን ሐሳብ ስጥ። ባውን ባወራውበት አንቺ ብቻ በቃ መክሊትሽን አግኝተሻል። በቃ ለሲት አረክተራል አንዱዬ እያስገባሽ ሐሳብ ያላቸው ሰዎች ሐሳብ ይስጡ፣ አይቀልዱ። እሺ ያስገባል። እኔ ጅቦ ግን ምንድነው ሳወራ እኔን ለምን እንደ ቀልድ ታረግብኛለህ? ስሪስ ይሄ ሁላ ድብድብ እኮ በእኛ በአረብ ሀገር ሴቶች እኮ ናቸው። እኔ ነኝ የማቅልሽ፣ እኔ ነኝ የምመክርሽ፣ እኔ ነኝ ልክ ነኝ፣ እኔ ነኝ ላንቺ ማስፈልገው እያሉ እኔ ሲፈልጉ ሬሳችሁን ስትሞቱ ወደ ሀገር እንልካለን ይላሉ። መጀመሪያ እኛ በእኛ በአረብ ሀገር ሴቶች ለምን ነው የሚጣሉብን? ተስማሙ። እኛ ብር እንጂ መካሪ አታናል እንዴ? ታስብሽ ይመጣና እኔ ነኝ የምመክራችሁ በቁሜ እዚህ ታምሜ አረብ ሀገር ላይ ቁጭ ብዬ አንድ ብር የማያወጣ ስሞት ግን ሬሳዬን ለእናቴ ይሰጣል። እኔ ከሞትኩ በኋላ ለምን ወንዝ ዳር ለምን አይቀብሩኝም? እኔ ምን አገባኝ ከሞትኩ በኋላ? ይሄ ሁላ ውጥንቅጥ በእኛ በማዳም ቅመሞች ነው ወይ? ይሄን ያክል እኮ እኛ ደንቆሮች አይደለንም። እኛ ብርን ያጣነው እንጂ መካሪ አላጣንም። እኛ ስደት አስተምሮናል። ታውን አባባ ተስፋዬ እባክዎትን ሎሚ ጭራሽ ምን አለ? ሎሚ ለሆድ ቁርጠት ጥሩ ነው። ንቦች ሲመጡ ጭምቅ አርጉባቸው እንዲሄዱ አለ። ሎሚ ስለሚያቃጥል ንቦቹ ሲመጡ እንግዲህ አስቡ፣ ንብ ሲመጣ ሎሚ ጭመቁና አባሯቸው አለ። እና እባካችሁ በእኛ ምክንያት አትጣሉ። ተስማምታችሁ ብሉን፣ ተስማምታችሁ ብሉን። ምን ጉር ነው ይሄን ያክል በእኛ ምክንያት? ምን አይነት ዳይመንድ ነን ግን የአረብ ሀገር ሴቶች? አረባካችሁ ተውን። እኛ መካሪ አላጣንም። ይመጣና አንዱ ቲክቶክ ላይ ይጠቅማል፣ ፌስቡክ ግቢ ምናምን ይላሉ። ጥቅም ካለው እናንተ ተጠቀሙ። ተውን። እኛ ተስፋዬ ገስት ላይ አስገብቶ አንዳንድ አበባ ጥቅም አለው ይላል። ገስት ስለሚቆርጥ ነው እንጂ ለነሱ አዝና አይደለም። ተስፋዬ ቤት መርዳት ከፈለክ ቤትን ከፍተህ የማጫውታቸው አንድ አበባ ጥቅም የለውም። ኧረ ተው ተስማምታችሁ እንኳን እነዚህ የማያውቁትን ልጆች ብሉ እንዴ። ኖን እረዳችኋለሁ። ገስት ላይ ጌም ላጫውታችሁ። ግማሹን ቲክቶክ ይቆርጣል፣ ግማሹን አንተ ነህ የምትወስደው። ለልጆቹ ሩብ እንኳን አይደርሳቸውም። አዛኝ ቅቤ አንጓች አትሁኑ። በቃ ተፋቱን። እኛ የማዳም ቅመሞች ለራሳችን በቂ ነን። ኑሮ አስተምሮናል። ሎሚዎች እባካችሁ ጥጋችሁን ያዙ ፕሊዝ። ምን ጉር ነው ይሄ ሁላ በእኛ ጦርነት? ኧረ ተው ወገን ዲ ስንቱ በካንሰር የታመመ እያለ አንድ ብር የማታወጡ ሰዎች ልክ ስትሞት ሬሳሽን ለእናትሽ ልስጥልሽ እያላችሁ የምትንቀለቀሉት ለምንድን ነው? ነውር አይደለ እንዴ? አመሰግናለሁ ውዴ እናትዬ። ሂዊዬ ቴንኪው በጣም እንግዲህ ሂዊን ፎሎ አድርጓት። ከስር ያላችሁ ቤት ያለሽ ማውራት የምትፈልገው አለኝና አውሪ ቤትዬ። እሺ ሰላም ብያለሁ። አይ የኔ እንኳን ማለት ነው አሁን ተስብሽን እኔ ብዙ ጊዜ ተቸው ነበር። አሁን አልናገረውም ብያለሁ። ይቅርታም ጠይቄያለሁ ማለት ነው። ምክንያቱም እጠይቃለሁ ብሏል። አሁን ህዊን ባለችበት ማለት ነው። ብዙ ጊዜ እኔ በዛ ዙሪያ ላይ ስተቸው ነበር ግን የትም ቦታ ላይ ሲጠራ ለጥያቄ መልስ ይሰጣል። ድርጅቴ ላይም ችግር ካለ ምናምን ነገር አገር ገባና እጠይቃለሁ። የሚያሳስረኝም ከሆነ እታሰራለሁ ስላለ የሆነ ከጀርባ የሆነ ነገር ካለ መጠየቅን ይፈራል፣ ይሸሻል። ለዛ በመጠየቅ እኔ እጠይቃለሁ ስላለ ይቅርታ ጠይቄያለሁ ማለት ነው። የነበረኝን ጥርጣሬ ትቻለሁ። ሀቢባ ግን እሷ ላይ እኔ በጣም ብዙ ጥያቄዎች አሉኝ። እሷ ቤት ብዙ ጊዜ የምትፈልገውን ሁሉንም ሰው ትጠራለች፣ ትጠይቃለች። መጠየቅን ግን ትፈራለች። መጠየቅ አትፈልግም፣ መጠየቅ እንጂ እሷ ሰዎች እሷ ቤት ሂደው ለመጠይቃቸው መልስ እንድሰጥ እንጂ እሷ ሰው ቤት መሄድን አትፈልግም። ካሁን በፊት እንደዚህ በእርዳታ ዙሪያ እየተጠረጠሩ ሰዎች ምናምን ነገር ተስፋ ያደርጊ መማር
ተስ ነው ተስ ሚኪ ፊት አውራሪ ብዙዎች ማለት ነው ተጠርተው ለተጠየቁት ጥያቄ መልስ መልሰዋል። እሰማላል ያ ኦኬ መልስ ለተጠየቁት መልሰዋል ማለት ነው። ሀቢባ ግን ወንድ የሆነ ቤቱ ይጥራኝ አልመጣም ተጠርታ ቪዲዮ ሰርቶን ሁላቸውንም የጠራቸው የተጠሩ ሰዎች ይሏል። ከተጠሩት መሀል የቀረችው እሷ ናት። ያ ማለት ከጀርባዋ የሆነ ነገር አለ። ምክንያቱም ንጹህ የሆነ ሰው ምንም አይነት ችግር የሌለበት ሰው ሲጠራ ለሚጠየቀው ጥያቄ መልስ መመለስ አለበት። ሚታረግልኛለሽ ለሚጠይቀው መልስ መመለስ አለበት። ምክንያቱም መጠየቅም እንዳለባት ማመን አለባት። እሷ ግን መጠየቅን አትፈልግም። ለምትጠይቀው መልስ መስጠትን አትፈልግም፣ ትሸሻለች። የሆነ ቤቷ ሰዎች ቤቷ ላይ በራሳቸው ቤት ሲጋብዟት ሲጠሯት እንደዚህ አብራ ከምትሰራቸው ሰዎች ጋራ ካልሆነ በስተቀር ሌላ ቤት መሄድን አትፈልግም። አውቃ አስቀድማ ለነዛ ሰዎች ተሳዳቢዎች ናቸው እንደዚህ ናቸው ምናምን ብላ የሆነ የሌለ አቃቂር እያወጣች የሌለ ስምና ታፔላ ነው የምሰጣቸው ማለት ነው። ያ ደግሞ ትክክል አይደለም። ሁለተኛ ይሄ እጣ በሚባለው እኔ ብዙ ጊዜም እናገራለሁ ከጀርባው የሆነ ነገር እንዳለ ነው። እኔ በባሌ በህቴ በጓደኞቼ በቤተሰቦቼ እኔ 50 ዕጣ ቆርጫለሁ 100 ዕጣ ቆርጫለሁ እያለች ህዝብን እየበዘበዘች ነው። እኔ በሁሉም በእርዳታም በሚሰሩት የመዳም ቅመሞች ከሀገራቸው ሲወጡ ማለት ነው እዚህ ሶሻል ሚዲያ ላይ ሰው ይቆመልናል ብለው አይደለም ራሳቸውን ችሎ ለመቆም ነው የወጡት። አሁን የምናየው ነገር ግን ለእናንተ እንቆማለን እያሉ እነሱ እንደ ሻማ እየቀለጡ በነሱ እየከበሩ ያሉ በነሱ እየኖሩ ያሉ እነሱ ናቸው። አታግቡ እያሉ ትዳር እያስፈቱ እነሱ የራሳቸውን ባል አቅፈው እየተኙ የሰው ትዳር የሚያፈርሱ ወይ ደግሞ ጓደኛ እንዳይዙ አገራቸው ገብተው እንዲያገቡ እንዲወልዱ አይፈልጉም። እድሜ ልካቸውን መዳም አንዴ ተመልሼ መጥቻለሁ። እሺ ጁይ አንዳንዴ እናንተ የመውቀስ ወይ ደግሞ የመተቸት አንቺ አሁን ሀቢባን እየተቸሽ ነው። ቅድም ደግሞ ሂዊ ስታወራ ማን እየተቸት ነበር? እንትና ተስፍሽ። እናንተ ማን ናችሁ? ኖ ጅቦይ ምን እንደሆነ ታውቃለህ? መጠይቅ ትሸሻለች ጥያቄ። አንቺ ቆይ አንድ ነገር ልንገርሽ። እናንተ እነማን ናችሁ? አንቺ አሁን ብዙ የተለያዩ ቤቶች ትገቢያለሽ፣ አይችሻለሁ አይደለ? ትገቢያለሽ ቤት ያክል አውጅቡ። ከዛ ገስት ላይ ማለት ያስገባሽ ሰው ቤቱን የከፈተው ሆስቱን የሱን ሐሳብ ነው የምታንጸባርቂው ሁሌ አይደል? እንዳትዋሽ። የራስሽን ሐሳብ ብታንጸባርቂ ከዛ ቤት ትባረሪያለሽ፣ ከዛ ቤት ትወርጃለሽ። እና እሱ የሚያስደስተውን ነገር ነው አብዛኞቻችሁ የምታወሩት። ለዛም ነው ሐሳባችሁ የተበታተነው እንጂ የራሳችሁ የሆነ ሐሳብን የትም ቦታ አትገልጹ። ሌላ ሐሳብ አሁን እዚህ ቤት ሌላ ሐሳብ ብታወሪ ምናምን ትባረሪያለሽ ምናምን ተብሎ የኔን ሐሳብ ማንጸባረቅ የለባችሁ። አንወሻሽ። አብዛኞቻችሁ እንደዛ ነው ታሉት። አሁን 1000 2000 ሰው ያለበት ቦታ ላይ ስትገቡ የዛን ሰው ሐሳብ ነው የምታንጸባርቁት እንጂ የራሳችሁን ሐሳብ አታንጸባርቁ። የዛ ሰው ተቃራኒ ከሆናችሁ እርግጠኛ ነኝ እንደምትወርዱም ስለምታውቁ ያንን ሰው ነው በቃ የምትደግፉት። ከዛ ሌላ ቤት ደግሞ 5000 ሰው ደግሞ ተሰብስቦ ስታገኝ የሱ ያሳፍራል እኮ እንዳትዋሹ፣ ያሳፍራል። የራሳችሁ የሆነ ሐሳብ ሊኖራችሁ ይገባል። አቤት እውቀቴ፣ አቤት እውቀቴ፣ አቤት ስራ ላይ ሆነ ይዛል። እኔ ልመልስልህ ጅቦዬ። አይ ልንገርህ እኔ የትኛውን ቤት ገባው ማለት ነው እዚህ ሶሻል ሚዲያ ላይ የምሰራው ሳንቲም የለም። ሰው የራሴን ሀሳብ ነው የማንጸባርቀው እኔ እንጂ የግድ በዛ ሰው ጫማ ቤቲ አዳምጠኝ። አሁን በቀደም ይዤሻለሁ፣ አዳምጪኝ። እንትና ቤት ገብተሽ ነበር። ማን ቤት? ሄለን ቤት። በቀደም ደግሞ እንትና ቤት ገባሽ፣ መብረቁ ቤት።
ኦኬ መብረቁ ቤት የገባት በምክንያት ነው። ቆይ አዳምጪ፣ ቆይ ልጨርስ። መብረቁ ቤት ስትገቢ መብረቁ የሚፈልገውን ነገር ነው ያወራሽ ስለሆነ ጉዳይ። እንትና ቤት ስትገቢ፣ ሄለን ቤት ስትገቢ ስለ ሄለንም እምትፈልግ አንደኛ ነገር ይሄ ያሳፍራል። ለሚያይ ለሚከታተል ሰው እንዴ እነዚህ ልጆች ጤነኞች አይደሉም እንዴ? ኮመንት ላይም እኮ ነው ግዴታ ገስት ላይ መግባት የለባችሁ። ገስት ላይ ስትገቡ አሁን የምታወሩት ነገር እዛም እዚህም እንዴ እናንተ እየተደበራችሁ ነው በሰው። እሺ ኮመንታተሮች እዛ ቤት ስትሄዱ የምትጽፉት እዚህ ቤት ስትመጡ ቆይ ጤነኞች ናችሁ? የራሳችሁ የሆነ ነገር የላችሁም? ራሳችሁን ጥሩ አይደለም እኮ እናንተ። አንዳንዴ በቃ ይገርመኛል። የሆኑ ሴቶች ደግሞ አሉ። እናንተ አረብ ሀገር የምትኖሩ ሴት ብቻ አይደለችም። ይሄንን ቦታ አሜሪካ የሚኖሩ ሴቶች እህቶቻችን አውቃለሁ። የሆነ ቤት የሚናገሩት ከዛ ደግሞ ሌላ ቤት ገብተው የሚናገሩት ዝብርቅርቅ ያለ ስሜት። እናንተ ቆይ ምንድን አታስቡም? ቆይ ስሜታዊ ሆኛል። ቆይ አንዴ ኦኬ እንኳን ስሜታዊ ሆንክ። አይ መብረቁ ቤት የገባሁት ማለት ነው ጅሙይ። እሺ ጨርስ። እየጨረስኳችሁ ነው። እኔማ እየጨረስኳችሁ ራስን መምሰል ትልቅ ነገር ነው። እናቴ ትሙት ሚዲያ ላይ ውስብስብ ያለ ነገር ውስጥ ገብታችሁ ለምን ራሳችሁን ታስጨንቃላችሁ? ሀውዬ አሁን ገስት ብታስገባት ትናንት መብረቁ ቤት የነበሩትን ትናንት ተስፊሽ ቤት የነበሩትን ሀቢባ ብታስገባት 1500 ሰው ይዛ ምናምን በቃ የሷን ሐሳብ ነው የምትደግፉት፣ የሷን ነው። አዎ ልክ ነሽ ሀቡዬ፣ አንቺን ሊጥሉብን ነው፣ ልክ ነሽ። እነዚህ ባለጌው ተስፊሽ ማለት ከዛ ደግሞ ሌላ ቤት ትገባላችሁ፣ ደግሞ ወይ ተስፊሽ ቤት ትገባላችሁ፣ ወይ ደግሞ ሌላ ቤት እንደገና ሀቢባን የሚነግፋ አዎ ቤቷ ገብቼ አባራኝ ድምጽ ሳትወለንትን እሷ ቁጭ ብላ እየበላች ጤነኞች አይደላችሁ እናቴን ኢትዮጵያውያን። ለምንድን ነው የሆነ ግር ያለበት ቦታ ላይ ግሪሳው ናችሁ የምትገኙት? እንዲህ መስተካከል እኮ አለበት። ሂዲያን ሪፖርት እናርግበት፣ ተነሱ። ሂዲያን እንስደበው፣ ተነሱ። እንዴት ለምን እነዚህ ሰዎች አብሮ ይበሉ አብሮ ይጠጡ? አሁን ሂዊ እዚህ እያየሁሽ ነው የመዳም ቅመሞች ምናምን ስትይ ተስፊሽን ስትናገሪው ነበር። ንብ ሎሚ አትወድም ምናምን። ንብ ደግሞ ጭስ ነው የማትወድ። ሎሚ ምናምን ላይ ምን አደረሳት? ሎሚ አይጨስ ነው እያንዳንዱን ንብ ልታንጠበጥብባት ነው። ሎሚ ኩበትና ጨስባት ነው የሚባል። አንዷ ደግሞ አይደለም ሀቢባ ንብ አርጋ የመጣችው የኢህአዴግ ምልክት ነው፣ እሱ ደግሞ ከወያኔ ጋር እየሰራች ነው። ለምን እንዴ? ለምን ነው የማናስበው? ስሜታዊ ስለሆንኩ እኮ ነው። ተስፊሽ ጋር እኮ አብረው በልተዋል እኮ እናቴ ትሙት። ያውም ሀቢባ ስትናገር ሰምተሻታል? የሆነ ጀጎል ነው ምናምን የሚባል የእርዳታ እንትን ነበረው ተስፊሽ። እሱን እኔ አስተዋውቄልህ ምናምን ለምን ያስተዋወቀችልህ? ሰው እንዲረዳው ብር እንዲሰበስብ በዛ ምናምን አይደል? በጣም ብዙ ሂደዋል፣ አብረው በልተዋል፣ አብረው ብር ሰብስበዋል። አንዳንዶቹ አሁን የሚያስቡት እኛ የመዳም ቅመሞችን በላችሁን፣ እኛ የመዳም ቅመሞችን ለምን እንዴ? እነሱ የተብላሉና የበሉ ሰዎች ናቸው። ላይበሉም ይችላሉ፣ ጠይቁኝም ይላሉ። በቃ ማሰብ አለብን። እኛ ኢትዮጵያን ሚዲያው ላይ መቀየር አለብን። እናቴ ራሳችንን መምሰል አለብን። የራሳችን የሆነ ፈጠራ መፍጠር አለብን። አዳዲስ ፈጠራዎች አይደለም። ኢትዮጵያ ለኢትዮጵያ ስንቆራረጅማ እንዴት እንደሚያስጠላ ምንም። ኢትዮጵያውያን ሚዲያ ላይ የራሱ ያለው ፈጠራ ማን ነው? ያው ከሆነ ፈረንጂ ቲክታከር ወይ ከሆነ ፈረንጂ ዩቲዩበር አይቶ ምናምን ከዛ እሱ ደግሞ በአማርኛ ቀይሮት የሆነ ሰው ይደግፈዋል፣ የሆነ ነገር ያየዋል። ያችኑ ለመቀማት ደግሞ 10 እሱን የሚመሳሰሉ ቲክቶከሮች ላይ ይፈጠራሉ፣ ዩቲዩብ ላይ ይፈጠራሉ። ሲያስጠላ በቃ የራሳችን የሆነ ፈጠራ የለንም። እናቴ ኢትዮጵያውያን አዳዲስ ነገሮችን እንፍጠር። በቃ ራሳችንን እንፈልግ። በዚህ ጉዳይ ላይ ደግሞ ሁላችሁም ተወያይታችሁ ራሳችሁን ፈልጋችሁ ካገኛችሁ አሁን የሚከተሏቸው ምናምን እነዚህ ውድቅ ይሆናል። ውድቅ እነሱን ለመጣል ምቀኝነት ምናምን አያስፈልግም። አያስፈልግም። እንዲህ የሆነ እኔ ሰው ነኝ፣ የራሴ የሆነ መክሊት አለኝ፣ የራሴ የሆነ ተሰጥኦ አለኝ፣ እሱን ነገር ፈልጌ አግኝቼ ለህዝብ ላቅርብ። ሁላችሁ የመዳም ቤት የምትሰሪ ምናምን አትኮርጁ። ሰው የሆነውን ለመሆን አትሞክሩ። ያስጠላባችኋል። ያንን ሰው ልትሆኑ አትችሉ።